ሀገር ላይ እየሰራሽ እነዚህ ልማዶች አፕላይ አድርጊያቸው ወይም ደግሞ እነዚህ ልማዶች በራስሽ ላይ መተግበር ጀምሪ። እርግጠኛ ሁኜ የምነግርሽ ነገር በጣም ብዙ ነገሮች ሲቀየሩ፣ ብዙ ነገሮች ሲስተካከሉ ታያቸዋለሽ። የመጀመሪያው ማታ ወደ ክላስሽ ከገባሽ በኋላ ዘለሽ ቲክቶክን መጠቀም፣ ዘለሽ ዩቱብን መጠቀም፣ ዘለሽ ፌስቡክን መጠቀም ሳይሆን ወደ ክላስሽ ከገባሽ በኋላ ስልክሽን አጥፍተሽ ከራስሽ ጋር ጊዜ ለማሳለፍ ቀንሽ እንዴት ነበር? ምንድን ነበር ቀንሽ? ራስሽን አበርቺው፣ ራስሽን አጠንክሪው፣ ከራስሽ ጋር ሁኚ። እኔ ወደ ኳተር ከመጣሁ በኋላ ለ2 ወር ያህል ወደ ክላሴ ስገባ በቃ ስልኬ ወዲያው በቃ ክላሴ ደግሞ ቁጭ ብዬ ቲክቶክ ነበር የማየው፣ ቁጭ ብዬ ዩቱብ ነበር የማየው፣ ቁጭ ብዬ የሚመለከተኝን የማይመለከተኝም ነበር የምሰማው። ያ ነገር እንደማይመለከተኝ እያወቅኩኝ ግን ገብቼ ማ ቪዲዮ ለቀቀ፣ ማ ላይቭ ላይ ምን እየተወራ ነው ብዬ አይ ነበረ። ከዛ እያየሁት ሲሄድ አንደኛ አይምሮዬ በጣም እየተጨናነቀ መጣ። ምክንያቱም የምሰማው የማየውም ነገር እየመረጥኩ ስላልሆነ የሰጠሁትን ነገር አይምሮ እየደገመ ሲሰጠኝ በቃ ማቆም አለብኝ ብዬ እየወሰንኩ መጣሁ። ስለዚህ ወደ ክላሴ ከገባው በኋላ አልኩኝ ሁለተኛ በምንም ተአምር ቲክቶክ አልገባም፣ ዩቱብ አልገባም፣ ምንም ነገር አልገባም። ዩቱብ ላይ ብገባ እራሱ መንፈሳዊ ነገሮችን ለመስማት ወይም ደግሞ ለእኔ የሚሆኑኝን ነገሮችን ለመስማት እንጂ የሆነውንም ያልሆነውንም ለማዳመጥ አይደለም ብዬ ለራሴ ፕሮሚስ ገባው። ያንን ራሴ ላይ መተግበር ጀመርኩ። ስለዚህ እኔ አሁን ወደ ክላሴ ስገባ በምንም ተአምር ቲክቶክ ስክሮል ምናምን አላረግም። ቲክቶክ ላይ ፖስት ማድረግ ያለብኝ ቪዲዮ ካለ ያንን ቪዲዮ ፖስት አድርጌ ኢሚዲየትሊ ከቲክቶክ ላይ እወጣለሁ። እኔ ብዙ ጊዜ እንደምለው ቲክቶክን የምጠቀመው እኔ ቪዲዮ ፖስት ለማድረግ፣ ለሰዎች መልእክቴን ለማስተላለፍ፣ ሰዎች የማያውቁትን ነገር በተለይ አረብ ሀገር የሚመጡ እህቶች እንዲያውቁ ለማድረግ ነው እንጂ ቁጭ ብዬ ቲክቶክን የምጠቀመው ድሮ ነበር። አሁን ትቻለሁ። ምክንያቱም ቲክቶክ ላይ ብዙ የሆኑ ኔጌቲቭ ነገሮች አሉ። እኔና አንቺ ደግሞ የምንሰማቸውን ነገሮች ካልመረጥን አይምሯችን ላይ የገቡት ነገሮች በሙሉ እኔና አንቺን አይምሯችንን ሰላም ነው የሚነሱት። ስለዚህ ወደ ክላስሽ ስትገቢ ቲክቶክ ሆነ ዩቱብ ሆነ ፌስቡክ ሆነ ኤቭሪቲንግ አፕሊኬሽኖች በአጠቃላይ ለአንቺ የማይጠቅሙሽን ነገሮች ምን ማድረግ ነው? ማቆም ነው በቃ። ክላስሽ ስትገቢ የራስሽ ጊዜ ይኖርሽ፣ ራስሽን አዳምጭ፣ ከራስሽ ጋር ሁኚ፣ ሻወርሽን ውሰጂ፣ ጸሎትሽን አድርጊ፣ የምታነቢ ከሆነ አንብቢ፣ ቁርአን የምትቀሪ ከሆነ ቅሪ፣ መጽሐፍ ቅዱስ የምታነቢ ከሆነ አንብቢ። እኔ በሃይማኖትሽ እንደዚህ አድርጊ ብዬ ለመናገር ፈልጌ ሳይሆን አብዛኛዋ እህት አሁን ላይ እኔ በፊት ያለፍኩበትን መንገድ አሁን በጣም ብዙ እህት እያለፈችበት ነው። ያ ማለት ከመቼ መቼ ክላሴ ገባው ብሎ ቲክቶክ መጠቀም፣ ከመቼ መቼ ገባው ብሎ እረፍት ከማድረግ ይልቅ ቲክቶክ ላይ ቪዲዮ መቅረጽ። ስለዚህ ይህንን ልማድ አዳብሪ በላይሽ ላይ። ክላሴ ከገባው በኋላ የማይመለከተኝን አልሰማም፣ የማይመለከተኝን አላረግም፣ የሚጠቅመኝን ነገር ብቻ ፖዚቲቭ የሆኑ ነገሮችን፣ ያ ማለት መልካም ነገሮች፣ መጥፎ ሮሮ ችግር ምናምን አልሰማም ብለሽ አይምሮሽን አሳምኙ። ከዛ እነዛን ነገሮች ቀስ በቀስ እያረግሻቸው እንጂ። ስለዚህ እኔ እንደዛ ነበር ሳረግ የነበረው። ቀስ በቀስ ቲክቶክ መጠቀም፣ ቲክቶክ ቪዲዮ ማየት፣ ቲክቶክ እንደዚህ ማድረግ ወደ ራሴ ቀየርኩት። ያ ማለት የራሴን ቪዲዮ ፖስት ማድረግ፣ እኔ የሚጠቅሙኝን ነገሮች መስማት። ለ5 ደቂቃ ለ10 ደቂቃ ብሰማ ነው። ከዛ የበለጠ አልሰማም ቲክቶክ ላይ ብዙ ጊዜ ማለት ነው። በቀኖች ውስጥ ራሱ ምሰማው ለእኔ የሚሆኑ ነገሮች ወይም ደግሞ አንድ እህት ደጋግማ የሆነ ነገር ሼር ካረገችልኝ ያ ነገር የአረብ ሀገር እህት የሚመለከት ነው ወይ ብዬ ገብቼ አይቼ የሚመለከት ከሆነ ከነዛ ቪዲዮዎች ላይ የሆኑ ሀሳብ ወስጄ እወጣለሁ እንጂ ቁጭ ብዬ ለ1 ሰዓት ለ2 ሰዓት ለ3 ሰዓት ስክሮል አላረግም። ስለዚህ አንቺም አረብ ሀገር እየሰራሽ ቀኑን ሙሉ በስራ ስትሰሪ፣ ቀኑን ሙሉ ስትደክሚ፣ ቀኑን ሙሉ በቃ ስትሽከረከሪ ውለሽ ማታ ደግሞ አይምሮሽን በቲክቶክ ቢዚ የምታደርጊው ከሆነ እመኝን ጭንቀት፣ ራስ ምታት፣ ድብርት በቃ እንትን ይልብሻል፣ ይጫጫንሻል። ስለዚህ ቲክቶክ መጠቀም፣ ዩቱብ መጠቀም ወዘተ እነዚህ ወደ ጎን ተይና ሻወርሽን ውሰጂ፣ ጸሎትሽን አድርጊ እንደ እምነትሽ። ከዛ በኋላ እናቴ ውሃሽን እየጠጣሽ መጽሐፍ የምታነቢም ከሆነ አንብበሽ፣ ካለበለዛ ደግሞ ተኝ። አላርምሽን ሞልተሽ ጠዋት የምትነሽበትን ሰዓት ተኝ። የሰዎችን ቲክቶክ ስክሮል ስታደርጊ ስላመሸሽ የምታገኘው ነገር የለም። የሰዎችን ላይቭ ቁጭ ብለሽ ታብታብ እያደረግሽ ስላመሸሽ የምትጠቀሚው ነገር የለም። እሺ የሚጠቅምሽ ነገር ከሆነ ፖዚቲቭ ከሆነ የሚያበረታሽ፣ የሚያጠነክርሽ፣ ለነገ የሆነ ቁም ነገር የሚሰጥሽ ከሆነ እሺ እሱም በልኩ 20 ደቂቃ 30 ደቂቃ ገድበሽለት ከዚህ እስከዚህ ሰዓት ብለሽ እንጂ 4 ሰዓት በኢትዮጵያ ወደ ክላስሽ ከገባሽ እስከ 6 ሰዓት እስከ ሌሊቱ ድረስ መቀመጥ ቲክቶክ ላይ ትርፉ በሽታ ነው። የአእምሮ በሽታ ነው የሚይዝሽ፣ ጭንቀት ነው የሚይዝሽ። ስለዚህ ራስሽን ጠብቂ።
ስለዚህ ይህንን ልማድ አዳብሪ። ወደ ክላሴ ገብቼ ይህን ነገር አላረግም ብለሽ ይህንን እንደ ልማድ ውሰጁ ማለት ነው። ሁለተኛው ደግሞ ማለት ነው የእንቅልፍ ሰዓትሽን በቃ ልማድ አድርጊው። እኔ አሁን መቼም ቢሆን 4 ሰዓት ከሆነ እተኛለሁ። በቃ ቤተሰብ እንኳን እኔ ወንድሜ ብዙ ጊዜ ሊያወራኝ ሲፈልግ 4 ሰዓት እንኳን ሆኖ ወንድሜ ከደወለ እኔ ልተኛ ነው አባቴ ደህና ደር ነኝ ደህና ነኝ አለቀ። 4 ሰዓት ከሆነ በኋላ ከማንም ጋር ስልክ አላወራ። ምክንያቱም ከ4 ሰዓት በኋላ ያለው የራሴ ነው። ወደ ክላሴ ስንት ሰዓት ነው የገባሁት? 4 ሰዓትም ከገባሁኝ ዋይፋይን አጥፍቼ ወደ ክላሴ ከዛ ስመጣ ከስራ ቦታዬ ወደ ክላሴ ስመጣ 4 ሰዓት ከሞላ ኦልሬዲ ዋይፋይ ጠፍቶ ነው ወደ ክላሴ የምገባው ማለት ነው። በፊት ላይ ግን እንደዛ አልነበረም። 4 ሰዓትም ብገባ ክላሴ ቁጭ ብዬ ስክሮል አደረግ ነበረ። ያ ነገር ግን እኔ ምንም ትርፍ እየሰጠኝ አልነበረም። እንደማይጠቅመኝ እያወቅኩት ነገር ግን በቃ እንትንል ነበረ አይ ነበረ። ከዛ እንደማይጠቅመኝ በጣም በቃ አይምሮዬን ቢዚ እያደረገው ሲመጣ እየተጨናነቁ ሲመጣ ተውኩኝ። ከዚህ እስከዚህ ሰዓት የእንቅልፍ ሰዓቴ ነው። ከዚህ እስከዚህ ሰዓት ጠዋት የምነሳበት ነው። ጠዋት ተነስቼ በዚህ ሰዓት ፊቴን ታጠባለሁ፣ በዚህ ሰዓት ጸሎት አደርጋለሁ፣ በዚህ ሰዓት ወደ ስራ ይገባለሁ። ፕሮግራም አድርጌ ቀጥታ ያንን አፕላይ ማድረግ መተግበር ጀመርኩ። ጠዋት ለመነሳት አንዳንዴ መንጠራራት እያልኩኝ ማለት ነው። ከዛ በቃ እየለመድኩት መጣሁ። ስለዚህ አንቺም ልታዳብር የሚገባው ነገር ምንድነው? ወደ ክላስሽ ማታ 4 ሰዓትም ይሁን 5 ሰዓትም የራስሽ ቋሚ ሰዓት ይኖርሽ። ቋሚ ሰዓት በዚህ ሰዓት ክላሴ እገባለሁ፣ ከዚህ እስከዚህ ሰዓት ሻወር ብወስድ፣ ከዚህ እስከዚህ ሰዓት ጸሎት ባረግ ወይም ቁርአን ብቀራ፣ ከዚህ እስከዚህ ሰዓት መጽሐፍ የምታነቢም ከሆነ ሞቲቬሽናል ስፒከሮች የምታዳምጡም ከሆነ የሆኑ በቃ አንቺ የምትፈልጊያቸውን ነገሮች ፖዚቲቭ የሆኑ ነገሮች የምትሰሚበትም ከሆነ ይሄን እስከዚህ ሰዓት ሰማለሁ፣ ከዚህ እስከዚህ ሰዓት ደግሞ እተኛለሁ፣ ጠዋት በዚህ ሰዓት እነሳለሁ፣ እስከዚህ ሰዓት እታጠባለሁ፣ እስከዚህ ጸሎትም ዱዓም ቢሆን አረጋለሁ እንደ እምነትሽ። ከዚህ ሰዓት ወደ ስራ ይገባለሁ። ማታም ስትገቢ ያንኑ ትደግሚዋለሽ፣ ከዛም ያንኑ ትደግሚዋለሽ፣ ከዛ ያንኑ ትደግሚዋለሽ። ጭንቅላትሽ ኦልሬዲ ፕሮግራም ያደርገዋል። ማታ ስትገቢ ወደ ሌላ ነገር እንኳን ስትሄጂ ያስታውስሻል። እንዴ አሁን እኮ ይሄንን ነው ማድረግ ያለብሽ፣ ወዴት እየሄድሽ ነው ይልሻል። ስደጋግሚው ነው ያ የሚሆነው። እሺ በአንድ ቀን ወይ በ2 ቀን አይደለም፣ የሆነ ጊዜያት ይፈልጋል። 1 ወር ምናምን ሊፈጅብሽ ይችላል። እኔ አሁን አንዳንድ ጊዜ በጣም ብዙ ቪዲዮ ቲክቶክ ላይ ሼር ከተደረገልኝ ብዙ ጊዜ ቲክቶክ ላይ የምታይኝ ከሆነ ቲክቶክ ካለሽ ከሌለሽ ደግሞ ዲስክሪፕሽን ላይ ያለ ቲክቶክ ላይ ሂጂ ወይም ተስፋነሽ ብለሽ ጻፊ። ቲክቶክ ላይ እመጣልሻለሁ። ቪዲዮ ፖስት አደርጋለሁ በየቀኑ ቪዲዮ ለቲክቶክ እሰራለሁ፣ ለዩቲዩብ እሰራለሁ። ስለዚህ ከዩቲዩብ ላይ ግማሹ ወስጄ ቲክቶክ ላይ አድርጌ ሙሉ ቪዲዮ ዩቲዩብ ላይ ታገኙታላችሁ ብዬ ፖስት ለማድረግ መጀመሪያ አጭሩ ቪዲዮ ተለቆ ከዛ ነው የዩቲዩብ ቪዲዮ ወስጄ ቲክቶክ ፖስት ማድረገውና ብዙ ጊዜ ወደ ክላሴ ከገባው በኋላ አንዳንዴ እነሱ ጋርም ሆኜ ማለት ወደ ክላስ አልመጣ ማለት ነው ሆኜ ወይ ጫማ እያጠብኩ የሆነ ነገር እያደረኩኝ የዩቲዩብ ቪዲዮን ፖስት ላደርግ እችላለሁ። እና በዛ ሰዓት ፖስት ላደርግ ስገባ ብዙ ቪዲዮዎች ሼር ተደርገው ካየሁት አንዱን ቪዲዮ ነክቼ ለመስማት ስገባ ረጅም ከሆነ ማለት ነው ኖ ነገ ሰማዋለሁ አሁን ሰዓት እየሄደ ነው፣ ስለዚህ ተስፋኔ ሰዓት እኮ እየሄደ ነው ይለኛል። ጭንቅላቴ ራሱ ይነግረኛል። ምክንያቱም ኦልሬዲ ተደጋግሞበታል፣ አውቆታል ምን ማድረግ እንዳለበት ጭንቅላቴ ማለት ነው። ስለዚህ አንቺም ወደ ክላሴ ስትገቢ ማለት ነው ይሄንን ነገር አደርጋለሁ፣ ይሄንን ነገር አላደርግም፣ ይሄንን ተገብራለሁ፣ ይሄንን አልተገብርም ብለሽ የራስሽ የሆነ ፕሮግራሞች ሲኖርሽ የራስሽ የሆኑ ህጎች ሲኖሩሽ በቃ ያ ነገር ሲደጋገም ወደ ሌላ ነገር እንኳን ስትሄጂ ኖ ይሄንን ነው ማድረግ ያለብሽ፣ ኖ ይሄንን ነው ማድረግ ያለብሽ ያለ አይምሮሽ ራሱ የጎተተሽ ይመጣል ማለት ነው። ከዛ ጠዋት ስትነሽ እናቴ ጸሎትሽንም ሆነ ዱዓሽንም ታደርጊያለሽ፣ ውሃሽን ትጠጫለሽ። ከዛ ውሃ ባይላንድ ይዘሽ ግቢ ክላስሽ። ከዛ ጠዋት ስትነሽ እንደጠጭ ማለት ነው። ውሃ ደግሞ ኢምፖርታንት ነገር ነው ጠዋት በባዶ ሆድ። ከዛ እናቴ ፍሪ ሆነሽ ትወያለሽ ማለት ነው። ማታ ጥሩ ነገር ነው ሰምተሽ አደርሽው። መጽሐፍ ቅዱስም ከሆነ ቁርአንም ከሆነ ጥሩ ነገር ነው አድርገሽ አደርሽው። ከዛ ጠዋት ስትነሽ አይምሮሽ ምንም አይጨናነቅም። ግን ማታ እንትና ሞታ፣ እንትና ተሰቅላ፣ እንትና ወርዳ፣ እንትና ፈርጣ፣ እንትና አግብታ፣ እንትና ፈታ ያን ሁሉ አይምሮሽ ስከቺ ታድሪያለሽ። ከዛ ጭንቅላትሽ ያንን ሲያብሰለስል ያድራል። ጠዋት ስትነሽ እንዴት ትነሽ ራስሽን ከዚህም ሙጥርጥር ያደርግሻል። እንደዛ እንዳይሆን የራስሽ ሆኑ ፕሮግራሞች፣ የራስሽ ሆኑ ልማዶች። በቃ አረብ ሀገር ላይ ስትሰሪ እነዚህ የኔ ልማዶች ናቸው። ማታ እነዚህ ልማዶች አደርጋለሁ። በዚህ ሰዓት ተኛለሁ፣ በዚህ ሰዓት እነሳለሁ፣ ይሄንን አደርጋለሁ። ኤኬሌን አላወራም። ከዚህ ሰዓት በኋላ ኤኬሌን አወራለሁ። ኤኬሌ ሰዓት አያስፈልግም። ኤኬሌን ቻናል አልከታተልም። ኔጌቲቭ የሆኑ ሮሮ፣ ችግር ምናምን መሞት ምናምን አትስሚ። ጥሩ አይደለም ለአይምሮሽ። አይምሮሽ ተደጋጋሚ የሰማውን ነገር በተግባር ይሰጥሻል። ስለ ሰዎችም ስለማንም ስለ ጓደኛም ይሁን ስለ ራስሽም ስለማንም መጥፎ ነገሮች የሚያወሩ ነገሮች ከመስማት ተቆጠቢ። ጥሩ ነገሮችን እየመረጥሽ ስሚ። ራስሽን ብዙ ጊዜ ለማዳመጡ ሞክሪ። ማነኝ? ምንድነኝ? ወዴት እየሄድኩ ነው? ስለዚህ እነዚህ ነገሮች አደርጋለሁ። መማርም ከሆነ እማራለሁ፣ ማዳመጥ ከሆነ አዳምጣለሁ እያልሽ
እነዛን ነገሮች እያደረግሽ ስትሄጂ የሆኑ ነገሮች እየተቀየሩ ነው የሚመጡሽ። አይምሮሽ ማለት ነው እራሱ በቃ የሆኑ ነገሮች በምትይበት ጊዜ ይመጣል። በቃ ውይ ሰላሜን አገኘው፣ ለካ አይምሮዬ እንደዚህ ቢዚ ሆነው በቲክቶክ ነው፣ ለካ አይምሮዬ እንደዚህ ቢዚ ሆነው በቃ በዚህ በሶሻል ሚዲያ ነው ያለሽ። እና እኔ በቃ ቲክቶክን የምጠቀምበትን መንገድ ሳስተካክል፣ ዩቱብን የምጠቀምበት መንገድ ሳስተካክል፣ ከሰዎች ጋር ይሄ ረጅም ሰዓት የማወራበትን በተለይ ማታ ማታ ሳስተካክል፣ ኔጌቲቭ ነገር ከሚያወሩ ሰዎች ስርቅ፣ ይሄ የሆነ በቃ የሆነ ነገር ተሰበረ፣ ተሰቀለ፣ ወረደ፣ ሞተ፣ እንደዚህ የሆነ ጦርነት ተነሳ ምናምን ከሚሉ ነገሮች ስርቅ። ጦርነት ተነሳ አልተነሳ ፈጣሪ የፈቀደው ነው የሚሆነው። እኔ እዚህ ጋር ተጨነቅኩ፣ ተጠበብኩ፣ ፈረቅኩ፣ ምናልኩ ምንም ለውጠው ነገር የለም። በሰው ሀገር ጭንቅላት የማሳመን፣ በሰው ሀገር መጨነቅ፣ በሰው ሀገር ራሱን ታቱስ መግባት ነው። ስለዚህ ደግ ደጉ ማሰብ፣ ጥሩ ጥሩ ማሰብ፣ የራስሽ የሆኑ ፕሮግራሞች መኖር አለባቸው ላንቺና እኔ እንግዲህ እነዚህ ነገሮች ጠቅመውኛል። አንቺም ደግሞ አረብ ሀገር ሆነሽ እነዚህን ልማዶች ብታዳብሪ ይጠቅሙሻል ብዬ ስላሰብኩኝ ነው። አንቺም ደግሞ የምትጠቀሚያቸው መንገዶች ካሉ እነዚህም አሪፍ ናቸው ብለሽ የምታስቢያቸው ካሉ ሪኮመንድ አድርግኝ፣ እኔ የምጠቀማቸዋለሁ። ቤተሰቤ ስለሆንሽ ተከታታይ አክባሪ ስለሆንሽ በጣም አመሰግናለሁ። አንቺ በጣም ጎበዝ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የመጣሽው ለህልምሽ ስትይ ነውና ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ተስፋነሽ የሚለው ቻናሌ አነቃቂ ትምህርቶችንና እንዲሁም ደግሞ ከማነባቸው ቁም ነገር አዘሎችን የሚለቀቅበት ቻናል ነው። ስለዚህ ለዚህ ቻናል አዲስ ከሆንሽ ሰብስክራይብ አድርጊ፣ የዚህ ቻናልም አባል ሁኚ። ቁም ነገር አዘል ትምህርቶችን ታገኝበታለሽ። መልካም ጊዜ።